የተከበራችሁ አድማጮቻችን ከዚህ ቀጥለን ከወይዘሮ መልሽው ብርሃኑ ጋር ቃለ ምልልስ እናካሄዳለን። እሷም በስልክ መስመራችን ትገኛለች። እንዴት አመሸሽ መልሽው? እንዴት አመሻችሁ ሰጠኝ? ሰላም ናችሁ? እኛ ደህና ነን። አንቺ እንዴት ነሽ? እግዚአብሔር ይመስገን ሁሉ ሰላም። በጣም ነው እናመሰግነው ለቃለ ምልልሱ ፈቃደኛ ስለሆንሽ። ምንም ችግር የለውም። ይሄ ለሁላችንም የሚጠቅም ነገር ስለሆነ በጣም አሁን ዛሬ የምንወያየው በሴቶችና በልጆች ዙሪያ ትኩረት አድርገን ነው። እስኪ እንደው ከሴቶች እንጀምርና ሴቶች በእስራኤል ያላቸው እንቅስቃሴ በአጠቃላይ እንዴት ይታያል? ከዛስ ኢትዮጵያውያን ሴቶች እንቅስቃሴ እንዴት ትመለከቻለሽ? ያው እንግዲህ እስራኤል ሀገር ያለው የሴቶች እንቅስቃሴ ሴትም እንደመሆኔ ከወንድ ያልተናነሰ ነው እዚህ ያለው ማለት ነው። እና እንደውም በብዙ ቦታ ላይ በአስደናቂ በጥሩ ሁኔታ ነው ሴቶቹ የሚንቀሳቀሱት የሚሰሩት። ሰለቸኝ ደከመኝ ሳይሉ በጣም በጥሩ ውጤት የሚያስመዘግቡ ብዙ እህቶች አሉ። እና ያው የኛም ደግሞ ኢትዮጵያዊ ይሁዲዎችም ደግሞ ብዙውንም ነገር ለመቀበል በጣም ፈጣኖች ነን ብዬ ነው የማምነው። ለትምህርቱም ቢሆን አካባቢው ህብረተሰቡ ጋር ተቀላቅሎ ለመስራት ብዙ ሰዓት አይጨርስብንም እና በብዛት አሁን ስታይ ብዙ እህቶች ጥሩ ቦታ የደረሱ እህቶች አሉ። መማር በትምህርት ላይ ያሉ አሉ። እናቶች አሉ በብዙ ነገሮች ተሳትፈው ማለት ነው። እና ደስ የሚል ነው ብዬ ነው የማስበው። በጣም ጥሩ ነው። ግን የሚፈለገውን ያክል ተራምደዋል ወይ ሴቶች? በትምህርት ለምሳሌ ብዙ ነገሮችን እንደሰሩ ቢነገርም እንዲያውም የቢትዋህ ሎሚ ድርጅት ይፋ ያደረገዋል ከወንዶች ደሞዛቸው ያነሰ ነው የሚልና እዚህ ላይ ምን ትያለሽ? እውነት ነው። እንደሚሆነው እንደሚገባው ተሳትፈዋል ወይ የምትለው በትክክል ነው። እንደሚገባው አይደለም። ለነዛ ደግሞ እኔ እንደማስበው በእኔ በኩል ልጅ አሁን ለምሳሌ ልጅ ወለደች እናት ያንን ለማሸነፍ ልጆቿን ለማሳደግ ስትል የትምህርቱ ሁኔታ ብዙ ጊዜ ትንሽ ወደ ኋላ ይቀራል ማለት ነው። አዳዲስ ሲሆኑም ደግሞ ያው ኑሯቸውንም ለማስተካከል መጀመሪያ መቀመጫ አይደለም የሚባለው ቤት የተለያየ ነገሮች ብድር ይወሰድና እነዛን ነገሮች ከበር ለማድረግ ሲባል ትምህርቱን ያው ጊዜው ሳናስበው ይሄዳል እና ነገ የሚቀጥለው ዓመት እማራለሁ ስለሚባል ብዙ ጊዜ እሱ ላይ ትንሽ ያው ዘግይት ያልን ነን። እውነት ነው። ግን ያው እንግዲህ ልጆቹ ሲያድጉም አንዳንድ ደግሞ ጠንካራ እህቶችም አሉ ሰጠኝ በጎን ሁሉንም አድርገው ልጆቻቸውንም እያሳደጉ ስራም እየሰሩ ትምህርትም እየተማሩ የሚያደርጉ ሁሉንም አበቃቅተው የሚሰሩ እህቶችም አሉ። ቢትዋህ ሎሚም ደግሞ ልክ ነው። ዛሬ የመጣው ዶህ የሴቶች ደሞዝ አነስተኛ ነው ብዙ ነገር አውጥቷልና እንግዲህ ወንድሞች እናንተ እህቶቻችን የሚስቶቻችሁን ወንዶቹ ሲያግዙ አሁን በብዛት ጫናው ላይ ያለው ሴት ላይ ነው። ልጆቹንም የቤቱንም ሰርታ የውጭንም ውጭ ሰርታ ቤት ሰርታ ልጅ አሳድጋ ያ ሁሉ ነገር ብዙ ጊዜ ተጽዕኖ ይፈጥራል። ለትምህርት ራሱ አንዳንድ ጊዜ እንኳንስ ለትምህርት ያዘጋጀውን ቡና እንኳን የማትጠጣበት ሰዓት አለ ስትገባ ማለት ነው። በቃ ከስራ ወጥተህ እየሮጥክ ትምህርት ቤት ልጆቹን ወይም ከጋንም ሆነ አውጥተህ ቤት ትመጣለህ። እነሱን የቤት ስራ ስታሰራ፣ ምግብ ስታዘጋጅ፣ ስታጥባቸው ምን ስትል ሲተኙ እንደገና ድካም አለ። የግዴታ መተኛት አለብህ። ጠዋት ደግሞ እንግዲህ ቀኑን ለመጀመርና ወንዶች ባሎች በዚህ ሰዓት ላይ አስተዋጽኦ ማድረግ ይኖርባቸዋል ብዬ አስባለሁ። እነሱ ካገዙ አብረው ለሷም ጥሩ ጊዜ ይኖራታል። አብሮ ቁጭ ብሎ ራሱ ቡናም ለመጠጣት
ልጆቹን አስተኝቶ ለመጫወትም መረዳዳቱ አስፈላጊ ነው ብዬ ነው የማስበው። በጣም እንግዲህ ያው የደሞዙ ሁኔታ መቀነስ መጨመሩ ተገቢነት ያለው መስሎ አይታይም። ምክንያቱም በአንድ አይነት ሙያ የሚሰሩ ከሆነ ግን አሁን እንዳልሽው የመደጋገፍ ሁኔታ ይኖራል። ወደኛው ማህበረሰብ እስኪ እንምጣና በሴቶችና በወንዶች መካከል አንዳንድ ጊዜ ባህል የተለያዩ ነገሮች ልዩነቶች አሉ። አሁን እየጠበቡ የሄዱበት ሁኔታ አለ ወይ? እኛ ወንዶች እንደው በሚገባው ሁኔታ ሴቶችን እናግዛለን እንረዳለን ወይ? አንቺ እንደው ከተገነዘብሽው መልሽው። የኛ ህብረተሰብ እስካሁን ድረስ ብዙ ጊዜ ገና ብዙ አልገባንም ብዬ ነው የማስበው እና ልጅ ማስተዳደግ የቤቱም ሁሉም ነገር ለሴት የተሰጠ ተደርጎ ኢትዮጵያ ስንኖር ሴት የቤት እመቤት ተብላ ወንድ ሰርቶ እየመጣ የቤቱን ስራ መስራቱ ምንም የሚከብድ አይደለም ልጅ መያዝ። አሁን ምንድነው እዚህ ሀገር ተጨማሪ ስራ አለ የግዴታ እንደሱ 8 ሰዓት አንዳንድ እህቶች እንደውም ከዛ ሁሉ በላይ የሚሰሩም አሉ። ሽፍት አለ የስራ ቦታ አንዳንድ ጊዜ የተመቻ አይሆንም እና ያንን ነገር እዚህ ወንዶቹ አይተውት ማለት ነው ይሄ ለሷ ብቻ አይደለም ለቤቴ ነው፣ ልጆቹ የጋራችን ናቸው፣ አብረን በትብብር እናሳድግ የሚለው ቢቀየር ጥሩ ነው ብዬ ነው የማስበው። አይስተሳሰቡ እሷ ሁሉንም ታድርግ እኔ ሰርቼ እመጣለሁ፣ እቤትም ከመጣ በኋላ ወይ ጓደኞቹ ጋር ሄዶ የሚጫወት ከሆነ አንዳንድ ቦታ ላይ በቃ አንቺ ያዢ እያለ የሚል ከሆነ ያው ፍቹም ላይ የሚመጣው በዚህ ምክንያት ነው። ይብስና ተጠራቅሞ አንድ ቀን ያ ነገር ይወጣል ማለት ነው። ለልጆችም እንግዲህ መተባበሩ እዚህ እንዳለንበት ህብረተሰብ ብንሆን አሁን እዚህ ነጮቹ በጣም ነው የሚረዳዱት። አንድ ምሳሌ ልንገርህና ዓርብ ዕለት ጎረቤቴ ታማ ነበር፣ ጉንፋን ማለት ነው፣ ነጮች ናቸው እና አውርቻት ነበረ ሻይ ዝንጅብል ሎሚ ምናምን ብዬ እኛን ምንጠጣውን ባህላዊ መድኃኒታችን ባህላዊ እና ሳትረሳ ደውላ እባክሽ ባለፈው ያልሽውን ሻይ ይዘሽ ነው ያሞኛል በጣም ማለችኝ። እዛ እሺ ብዬ ካልጋ መነሳት አልቻልኩም ብላኝ እሺ ብዬ ሻዩን ይዤ ስገባ ባልየው ኪችኑን ሴት ልጅ አይሰራም ኪችኑ ላይ ድንች እየላጠ ምናምን በደንብ በቃ የሻባት ምግብ ባልየው ውስጥ ሆኖ ኪችን እየሰራ ነው። ብርጭቆ እንትን አለ ወይ ብዬ እንዲህ ስገባ ነው ያየሁትና ገረመኝ። ስወጣ ዋው አሁን የኛም ልጆች የኛ ሰው መልመድ አለበት። ለልጆች የራሱ መጥቼ ነገርኳቸው እነሱ ላይ እንዲኖር ማለት ነው። አይምሯቸው ላይ ነገ ትዳር ሲይዙ በእግዚአብሔር እርዳታ ለካ መርዳት ይቻላል፣ መግባት ይቻላል። ኪችን የሴት ብቻ ሳይሆን የሁሉም ነው። መረዳዳት ግዴታ ወጥና እንጀራ ማብሰል የለብህም። የፈረንጅ ምግብ አለ። ሴት ልጅ ምግብ ስትሰራ ቆሻሻ መጣል አለ። አንተ ሾፒንግ አድርገህ መምጣት ትችላለህ። መረዳዳት ሁሉንም አጠቃሉ አንድ ሰው ብቻ ይስራው ሳይሆን ሴቲቱ አንድ ነገር ከሰራች ወንድየው አንድ ነገር ቢሰራው እንደዚህ ታማ ሰንበት ስለነበረ ልጆች አሏቸው። ሰውየው ባይሰራ እሷ ብቻ የምትሰራ ቢሆን አሁን በቃ ሻባት ላይ ሁሉም ተዘጋግቶ ቁጭ አለ ማለት ነው። ምግብ ትገዛለህ። ኦኬ የሚገዛበት ቦታ ነው ያለነው፣ ጥሩ ቦታ ነው አገሩ ሁሉ። ግን እስከመቼ ነው ምግብ የምትገዛው? ያን ተገንዝበን የኛ ህብረተሰብ ለራሳችን ጥቅም ነው። ይሄ ነውር አይደለም። የምንችለው አሁን ቅድም እንዳልሽው የግድ እንግዲህ እንጀራ መጋገር ማይችል ወንድ እንጀራ ጋግር ሳይሆን የሚችለውን ነገር ከቤት ውስጥ ማገዝ ነው ያለበት። ነው ቆሻሻ መጣል ቤት ማጠብም እኮ ሊሆን ይችላል። እንደገና ሱቅ ሄዶ እሱ ክኔትን አድርጎ ገዝቶ ቢመጣ ያለውን አስቤዛውን እሱ ገዝቶ ቢመጣ አየህ ተቃለለ ማለት ነው። ስትከፋፈለው ስራ አይከብድም እና እረፍትም ጊዜ ይኖራል። ደግሞ ባልና ሚስት ቁጭ ብሎ ራሱ ለመነጋገር ጊዜ ይኖርሃል። በህብረት ስትሰራ ማለት ነው። ልጆቹ በስነ ስርዓት ከተያዙ ከበሉ ከጠጡ ከተኙ በኋላ ራሱ ማታ ላይ ቁጭ ብለህ ቡና አፍልተህ መጫወቻና ያለ ቀኑን የነበረውን ነገር መወያየትም ይቻላል። አንዱ ላይ ከሆነ ግን አሁንም በቃ ጨቅጨቀኝ እኔ ደክሞኝ ነው ያልኩት ስሰራ ነው ያልኩኝ አለ እና ብዙ ነገር ይሆናል። ራሱ በፍቅር ግንኙነትም ተጽዕኖ ይፈጥራል። ትክክል ነው። እኔ ቀኑን ሙሉ ስራ ወጥተህ ሰርተህ
ልጅ አምጥተህ ከቤት ሰርተህ አስበው ምን ያህል ተጽዕኖ እንደሆነ። በጣም በዚህም አጋጣሚ ግን ብዙ ወንዶችም አሉ፣ ብዙ ኢትዮጵያዊ ወንዶች በጣም ጥሩ ጥሩ ነገር የሚሰሩ ልጆቻቸውን በጣም የሚንከባከቡ በጣም ብዙ ወንዶች አሉ። እንግዲህ ያው ደግሞ እኔ ሞር እንደኛ እንደዚህ እንዳለንበት ባህል እንደ እስራኤላዊ ቢሆን ነው እንጂ የሉም ብለን አንደመደብም። አሉ ብዙ የሚደነቁ በእውነት ቤት የሚያበስሉ ብዙ ሰዎች አሉ እና ይሄ ደግሞ መመስገን ያለበት እንደው በጣም ይሄም እነዚህ በርቱ ነው የምንለው። ልጆቻቸውን እረፍት ጊዜ ሲሆን ስራ ቦታቸው ሁሉ ይዘው የሚሄዱ ወንድሞች አሉ እና እነዚህ ትንሾች ስለሆኑ ነው አሁን የኛን ብዛት እንዲኖረው ነው እንጂ የሉም ብለን ደምድመን አይደለም። የሌሉ ደግሞ ገና የሚያቅማሙ የሚሉ ካሉ ወደ እነዚህ ቢጨመሩ ጥሩ ነው ብለን እናስባለን። በጣም ጥሩ ነው። በዚሁ በተያያዘ በልጆች ያስተዳደግ ሁኔታም የጋራ የሆነ ተሳትፎ ማድረግ ትልቅ አስተዋጽኦ አለውና አንዳንድ ጊዜ እንደው ልጆችን ለእናቶች ወይም ለአባቶች የመስጠት ሁኔታ ይታያል። በአንዳንድ ጊዜ እንደው ስራ ብቻ ትኩረት እናደርግና በመጨረሻ ልጆች ላይ የሚደርስ ተጽዕኖ አለና እንዴት ታየዋለሽ? ትክክል። ልጆቹ አሁን ልጅ እያሉ አንዳንዴ ብዙ ጊዜ ልብም አይሉም እና አሁን ልጆቹ ተለቅ እያሉ በሚሄዱበት ጊዜ ግን ባልና ሚስት በጣም ትልቅ ተጽዕኖ ነው ያለው ለልጅ። አንድ እናትና አባት ሲጨቃጨቅ ሲያዩ አየህ ማዳመጥም ቤተሰብን ራሱ አለማክበር ሁሉ ይደርሳሉ። የኔ ልጅ አይሰማም፣ የኔ ልጅ አትሰማም ይባላል። መጀመሪያ እኛ የምናሳያቸው ምንድን ነው? ይሄን ስል እኔ ጥሩ እናት ነኝ ብዬ አይደለም፣ ግን ካለው ከማየው ብዙ ጊዜ ከኛ ህብረተሰብ ጋር አንስተን የምንወያይባቸውም በመካከላችን በሁላችንም ያሉ ችግሮችን በጋራ ለመቅረፍ ነው እንጂ አንዱን ለመተቸት እኛ ጥሩ ነን ለማለት አይደለም። እውነት ነው። ይሄ ግልጽ እንዲሆን ብዬ ነው። እና እኛ ለልጆቻችን አሁን ብዙ ጊዜ በተለይ ጎርመስ እያሉ ወጣቱ ይሁን ሲሄዱ በጣም ብዙ ችግር ነው ያለው። በጣም ያ ችግሩ ግን የሚመነጨው ምንድን ነው? አንደኛ ጊዜ የለንም እንዳልኩህ፣ ኑሯችን ለማሸነፍ ስንል 24 ሰዓት ነው የምንሯሯጠው ስራ። አሁን እኛ ብዙ ጊዜ ኢትዮጵያ እኔ ለሱ ብዬ ነው የምሰራለት እኮ ምን ቤት አለ ገንዘብ ባንክ ቤት እያስቀመጥኩለት ነው እንላለን። የድሮውን ይዘን ማለት ነው። ገንዘብ ብቻ ልጁን ያለው የኛ አሁን የሰራ ነው ሀብት ለልጆቹ እንዲቀርላቸው ብለን ነው የምንለው። ግን አይደለም። ለልጆቹ የሚፈልጉት ፍቅር አለ፣ የኛን ገንዘብ አይደለም። እነሱ ሰርተው የሚደርሱበት የሚያድጉበት ሀገር ነው ያሉት። አሁን ምንድነው እነሱ የሚጎላቸው የኛ ፍቅር ነው። ልጆቹ ደግሞ ከትንሽ ጊዜ በኋላ እኛን እንኳን አይፈልጉንም፣ ራሳቸውን ይችላሉ። ስለዚህ እና ተቀመጥ አብረን ቡና እንጠጣ ብትለው ሁሉ የማይቀመጥበት ጊዜ ያለ ልጅ እድሜው ከጨመረ በኋላ። ግን ያለችንን ጊዜ እየተጠቀምን ልጆቻችንን ጋር ጥሩ ግንኙነት ቢኖረን ብንመካከር፣ አንዳንዴ እኛ ድርቅ ብለን የልጆቻችን ሀሳብ ሳንሰማ የእኛን ሀሳብ እንዲቀበሉ የምንፈልግበት አለ። ደግሞ አካባቢው፣ ትምህርት ቤቱ፣ ስልክ የሚይዙት ሁሉ ብዙ ነገር አለ እነሱን የሚያስተምራቸው ብዙ የሚፈጥርባቸው ለልጆቹ ማለት ነው። እና አንዳንዴ እኛ ብንረዳቸው ልጆቹን ቁጭ ብለን እንደ ጓደኛ ይሄ ነገር ቢሆን ይሄ አይደለም ይሄንን ካልሆነ ብለን እየተመካከርን በአንዴው መቼም አይቀበሉንም። ግን አንድ ቀን 2 ቀን ጊዜ እየወሰድን አብረናቸው ቡና ብንጠጣ ይዘናቸው ብንወጣ እቤትም ብንቀመጥ እንደ ጓደኛ አብረናቸው ብንሆን ሌላ ጓደኛ አይፈልጉምና ያዳምጡናል ብዬ ያስባለሁ። በግልጽ ብንቀርባቸው ደግሞ ያላቸውን ችግር እንዲያካፍሉን እንደው ከማስፈራራት እንደው እኛ እንዳደርግንበት ሳይሆን አሁን ያለው ትውልድ የሚያድግበትን ሁኔታ ብንረዳ ጥሩ ነው። አንዳንዴ እኛ ባደግንበት መስመር እንዲያድጉ እንፈልጋለንና እናጣቸዋለን በመጨረሻ። በትክክል እውነት ነው። የልጆቹን እኛ የመጣንበት በጣም ብዙ ነገር አለ፣ ጥሩም አለ መጥፎም አለ። ግን አሁን እኛ የኛን ያንን ይዘን መተን እኛ የተቀበልነውን ነው ከቤተሰብ የተቀበልነውን የወረስነውን ቁጭ ያለ ሰው ጭምት ነው፣ ጸጥ በይ፣ ዝም በይ፣ እንዲህ ቁጭ በይ እየተባለ ነው ያደግነው። በክርኩምም ተመተናል ብዙ ጊዜ ደግሞ ብዙ ነገር። እና ያ ደግሞ እዚህ ብዙ ጊዜ አይሰራም።
ግን ባህላችን የኛ ባህል እንደዚህ አይነት ነገር አለ ማስረዳት እንችላለን። እነሱ እኮ ጥሩ ከሆነ እኮ ይወስዱታል። ልጆቹ ጎበዞች ናቸው። ግን ኖ አይደለም ብለን ብዙ ጊዜ ድርቅ ባንል ይሄን ካላደረክ እዚህ ቤት ተመልሰህ አትመጣም ይሄ ምናምን የሚለውን እንደው እኛ ትንሽ ለነገሩ ከድካማችንም የተነሳ ነው ሰጠኝ። ድካምም አለ፣ የኑሮ ጫናም አለ። ከዛ ላይ አስበው ደክሞህ ላንተ ምንም ነገር ሳትል እንደገና ደግሞ ልጆቹ ከዚህ ደግሞ የትምህርት ቤት ጥሪ ያለብህ ያ ተጽዕኖ በእኛ ላይ ሲሆን ሳናስበው ወደ ልጆቹ እናመጣዋለን። በትክክል እና እንደው ያ እንዲሆን እንዳልኩህ ባልና ሚስት ብዙ ምሳሌነትም ስላላቸው ባል ሚስቱን ካላከበረ፣ ሚስት ባሏን ካላከበረች፣ የሚጣሉ ከሆነ በተለይ ከልጅ ፊት የሚጨቃጨቁ ከሆነ አየህ ልጆቹም ማንንም አያከብሩም፣ አይሰሙም። እና ያን ደግሞ የሚሆነው ሲተጋገዙ ጊዜ ይኖራል፣ ባልና ሚስት ፍቅር ይኖራል፣ ለልጆቻቸውም ፍቅር ያሳዩዋቸዋል። ገባህ? ድካምም ስለሚቀንስ ከልጆችም ቢሆን ላትጣላቸው ትችላለህ እኮ። ትንሽ የማያናድደው ነገር አናዱህ አንዳንዴ ልጆችህ ልትቆጣ ትችላለህ። የሚያናድድ እኮ አይደለም በኋላ ላይ ስታስበው። በጣም እና ይሄ ቢገነዘብ ነው የምለው። በጣም ጥሩ ነው። በጣም ጥሩ ሀሳብ ነው ያነሳሽው። መልሽው ማጠቃለያ እንደው ባጭሩ። ማጠቃለያ እንግዲህ ለኛ ህብረተሰብ ምንም ያህል እንኳን ቢከብድ በተለይ ከልጆቹም ጋር ያለን ሁኔታ አጭር ጊዜ ነው። ጥለውት ቤቱን ሲሄዱ ብቻችን ስንሆን ያን መልካም የሚመጣውን እያሰብን በፍቅር ይሄ ድካማችን እስከ መጨረሻው ድረስ አንደክምም፣ የሆነ ጊዜ ላይ ያቆማልና ያችን በመጠቀም በፍቅር ነገ መልካም ቀን ይሆናል በማለት የዛሬውን ሳይሆን እየተሳሰብን ወንዶች ወንድሞቻችን ሴቶች እህቶቻችንን እየተከባበርን ቤተሰብ ለቤተሰብ እየተረዳዳ ቢሆን መልካም ነው ብዬ ነው ማስበው። ከተረዳዳን አንድ ላይ ከሆነ የማንደርስበት ቦታ የለም። በጣም ትልቅ ሀሳብ ነው። መልሽው ብርሃኑ በጣም ነው የምናመሰግን። መልካም ምሽት እንመኝልሻለን። ሌላ ጊዜ ደግሞ በሌሎች ርዕሰ ጉዳዮች እንወያያለን። በጣም እናመሰግናለን። መልካም አዳር። መልካም ምሽት። ያው ሀኑካ ሰሚያህ ዛሬ መጨረሻው ቀን ነው። ሰላም ሁኑ። ሰላም ሁኚ። እናመሰግናለን። ቻው